አመቱ ለኢትዮጵያ አየር መንገድ ጥሩ አመት ነው። አየር መንገዱ ያደገበት አመት ነው። ብዙ የሰራበት ብዙ የተንቀሳቀሰበት አመት ነው ማለት ይቻላል። በተለይ የመጀመሪያዎቹ 9 ወራት አመቺ የስራ ሁኔታ የነበረበት ነው። አራተኛው ሩብ ዓመት በገልፍ እና መካከለኛው ምስራቅ በተፈጠረው ጦርነት ምክንያት በተወሰነ ደረጃ ኦፕሬሽናችን አፌክትድ ሆኖ ነበር። ኦፕሬሽናችን ላይ ተጽዕኖ አመጣል። ግን የሁሉም ተደምሮ ሲታይ የ12 ወሩ ፐርፎርማንስ ጥሩ ነው። እንግዲህ ዓላማችን በየአመቱ የበረራ አድማሳችንን ማስፋት ነው። ከዚህ አኳያ 4 አዳዲስ ዓለም አቀፍ መዳረሻዎች ከፍተን የበረራ ዓለም አቀፍ መዳረሻዎችን ብዛት ወደ 150 ከፍ አድርገነዋል። በዚህ ባለፈው አመት የከፈትናቸው አዳዲስ መዳረሻዎች ፖርቶ ፖርቹጋል ውስጥ፣ ሃኖይ ቪየትናም፣ አቡዳቢ ዩናይትድ አረብ ኤሚሬትስ እና ጅጋን ሳውዲ አረቢያ ናቸው። በአገር ውስጥም ቀደም ሲል 22 የአገር ውስጥ መዳረሻዎች የነበሩን ሲሆን ያቤሎ፣ ነገሌ ቦረና እና ደብረ ማርቆስ አዲስ ኤርፖርቶች ገንብተን በረራ በመጀመራችን የአገር ውስጥ የመዳረሻዎቻችንን ብዛት ከ22 ወደ 25 ከፍ ማድረግ ችለናል። ይህንኑ እድገታችንን ለመደገፍ 9 አዳዲስ አውሮፕላኖች በግዥና በኪራይ አምጠን ኦፕሬሽን ውስጥ አስገብተናል። በተጨማሪም 8 የፓይለት ማሰልጠኛ DA-40 NG የሚባሉ አውሮፕላኖች ገዝተን አምጠን ለፓይለት ማሰልጠኛ አገልግሎት ስራ ላይ ገብተዋል። ወደ ዋናው ኦፕሬሽን ስመጣ በዚሁ ባጠናቀቅነው አመት በአጠቃላይ ያደረግነው በረራ በሰዓት ሲታይ ቀደም ሲል ከነበረው አመት ከ2017 አመት ጋር ሲወዳደር የ8 በመቶ እድገት የነበረው ሲሆን ከእቅዳችን ግን 96 በመቶ ነበር። ያጓጓዝነው መንገደኛ ብዛት 20.7 ሚሊየን ሲሆን ይህም ቀደም ሲል ከነበረው አመት ጋር ሲወዳደር 10 በመቶ እድገት ያሳያል። ከእቅዳችን ግን 98 በመቶ ነው። ለገበያው ያቀረብነው ካፓሲቲ እንለዋለን። ይሄ ያቀረብነው ወንበር በበረረው ኪሎ ሜትር ተባስቶ ያለው ASK ይባላል። ኢንዱስትሪ ውስጥ ቁልፍ መለኪያ ነው። ባጠናቀቅነው አመት ያቀረብነው ካፓሲቲ 10 በመቶ እድገት ያሳያል። ካለፈው አመት ጋር ሲወዳደር ከእቅዱ ጋር 98 በመቶ ነው። ይህንን ያህል በረን ውጤቱ ረቨኑ ፓሴንጀር ኪሎ ሜትር የሚባል መንገደኞች ያጓጓዝናቸው በኪሎ ሜትር በተጓዙት ተባዝቶ ያለው ነው። ከቀደም ሲል ከነበረው አመት ጋር ሲወዳደር 10 በመቶ እድገት ያሳያል። ከእቅዱ ጋር 99 በመቶ ነው። ጭነት በአውሮፕላን ያጓጓዝነው ጭነት 897 ሺህ ቶን ሲሆን ካለፈው አመት ጋር ቀደም ሲል ከነበረው አመት ጋር ሲወዳደር 16 በመቶ እድገት አለው። የእቅዱን 2 በመቶ ብልጫ አለው። ለካርጎ ብለን ያቀረብነው ካፓሲቲ
በኢንዱስትሪ መለኪያ ኤኤፍቲኬ የሚባለው ከ2017 ጋር ሲወዳደር 8% እድገት ያለው ሲሆን የእቅዱን ግን 94% ነው። ያጓጓዝነው ጭነት ቶን በኪሎ ሜትር ተባዝቶ ፍሬት ቶን ኪሎ ሜትር ወይም ኤፍቲኬ የሚባለው ካለፈው ዓመት ጋር ሲወዳደር 16% እድገት ሲያሳይ ከእቅዱ 96% ነው። ጠቅለል አድርገን ስናየው ያደረግነው በረራ ያጓጓዝነው ሰው ጭነት በጥቅሉ ሲታይ ካለፈው ዓመት ጋር ሲወዳደር ከ8 እስከ 16% እድገት ያሳያል። ይሄ ትልቅ እድገት ነው። ከእቅዳችን ግን መጠነኛ መቀነስ ያሳያል ከካርጎ በስተቀር። ይህ የሆነበት ምክንያት የተወሰኑ ቻሌንጆች ስለነበሩ ነው። አንደኛው እዚህ ገልፍ ያጋጠመው ጦርነት እንደምታስታውሱት አገሮች የአየር ክልላቸውን ዘግተው ነበር። በዚህ ምክንያት በረራ አቋርጠን ነበር ለብዙ ወራት። ብዙ ከተሞች ሚድል ኢስት እና ገልፍ በአጠቃላይ ያሉ 10 ከተማዎች በረራ አቋርጠን ስለነበር የዚያ ኢምፓክት ነው በዋነኛነት። በሌላ በኩል ደግሞ የትላልቅ አውሮፕላን እጥረትም ነበረን። ሌሎች ቦታዎች ላይ ራቅ ያሉ ቦታዎች ለመብረር የነበረን ፍላጎት በአውሮፕላን እጥረትም በተወሰነ ደረጃ ተጽዕኖ አጋጥሞታል። ሌላው በዚህ በ2018 ዓመተ ምህረት የአሜሪካ አዳዲስ የጉዞ ማዕቀቦች በመጣሏ ምክንያት በአፍሪካና በኖርዝ አሜሪካ መካከል ያለው የመንገደኛ እንቅስቃሴ መቀነሱም አስተዋጽኦ አድርጓል። በዚህ በአራተኛው ሩብ ዓመት ኮንጎ ኪንሻሳ ከሚዲያ ያው ትሰማላችሁ ኢቦላ በሽታ በመቀስቀሱ ምክንያት ብዙ መንገደኞች ወደዚያ አካባቢ ኮንጎ ብቻ ሳይሆን ወደ ምስራቅ አፍሪካ አጎራባች ሀገሮች እንዳይጓዙ የሚል አውሮፓውያንና ሌሎች ሀገሮችም መመሪያ በማውጣታቸው የመንገደኞች እንቅስቃሴ በመቀነሱ እነዚህ በሙሉ አንድ ላይ ሆነው እቅዳችንን ያህል ሙሉ በሙሉ እንዳናሟላ አድርጎናል። ቅድም እንዳልኩት ካለፈው ዓመት ጋር ሲወዳደር ግን ከፍተኛ እድገት ነበረ። ይሄን ሰርተን በዓመቱ 9.1 ቢሊየን ዶላር ገቢ አግኝተናል። ይሄ ከእቅዳችን ካለፈው ዓመት ጋር ሲወዳደር 20% እድገት አለው። ከእቅዳችንም 9% ጭማሪ አለው እና በገቢ ደረጃ ትልቅ ስራ ሰርተናል። ይህን ወደ ብር ብትቀይሩት ከ1.4 ትሪሊየን ብር በላይ ነው። ጥሩ ገንዘብ አግኝተናል። ይሁን እንጂ ኮስታችን ከዚህ የበለጠ አድጓል። ምክንያቱም የገልፍ ጦርነትን ተከትሎ የነዳጅ ዋጋ በከፍተኛ ደረጃ በመጨመሩ ምክንያት የነዳጅ ወጫችን አዲስ አበባም በሌላውም ዓለም እጅግ በጣም በመጨመሩ ምክንያት ወጫችን 25% ካለፈው ዓመት አድጓል እና ያ ተጽዕኖ አመጧል። እንግዲህ ወጪን ለመቀነስ የኢትዮጵያ አየር መንገድ ብዙ እንቅስቃሴዎች በየጊዜው ያደርጋል። ባጠናቀቅነው ዓመት 37 ቢሊየን ብር የሚያወጣ የወጪ ማዳን ስራ ሰርተናል። ይሄም አግዞናል። ሌላው እድገታችንን ለመደገፍ ለማሳለጥ እና የደንበኞችን አገልግሎት ለማሳደግ አየር መንገዱ ብዙ መዋለ ንዋይ መድቦ በርካታ የመሰረተ ልማት ግንባታዎች፣ ማስፋፊያዎች ሰርቷል። በኢንፎርሜሽን ቴክኖሎጂ ዙሪያ
ብዙ ፕሮጀክቶች ተሰርተዋል። በአውሮፕላን ጥገና፣ የውስጥ አቅም ግንባታ ብዙ ስራዎች ተሰርተዋል። የአውሮፕላን አካላትን አምርቶ ለአውሮፕላን አምራቾች የማቅረብ ስራ ኤሮስፔስ ማኒፋክቸሪንግ በምንለው ጥሩ ስራ ተሰርቷል። ለ68 አውሮፕላኖች የሚበቃ እቃ አምርተን ለቦይንግ ልከናል። በዚህም $6.2 ሚሊዮን ገቢ አግኝተናል። ይህንኑ ስራ ለማስፋፋት በቂሊንጦ አካባቢ ትልቅ ፋብሪካ ገንብተን ጨርሰናል። ስራ ሰሞኑን ይጀምራል። ሌሎቹ የመሰረተ ልማት ግንባታዎች ቦሌ ኤርፖርት ዋናው መናኸሪያችን ነው። እዚያ ብዙ የማስፋፋት ስራዎች ሰርተናል። ከዚህ በፊት መግለጫ እንደሰጠነው እጅግ ዘመናዊ የሆነ ትልቅ የነዚህ ፕሪሚየም መንገደኞች ለምንላቸው የሚስተናገዱበት ላውንጅ ገንብተን አጠናቀን አገልግሎት ጀምረዋል። ለአገር ውስጥ በረራ የምንጠቀምበት ዶሜስቲክ ተርሚናል የምንለው ተርሚናል 1 በጣም ትልቅ ማስፋፊያ ሰርተን መንገደኛ የማስተናገድ አቅሙን ጨምረናል። ካርጎ ተርሚናልም የማስፋፊያ ስራ የጀመርነው ነበር፣ ተጠናቋል። የኢንፎርሜሽን ቴክኖሎጂ አዲስ እጅግ ዘመናዊ የሆነ ዳታ ሴንተር ገንብተን አገልግሎት ጀምሯል። ቦሌ ያለውን የመንገደኞች መስተናገጃ ተርሚናል የማጌጥ ስራ፣ የማስዋብ ስራ ላለፉት ከሁለት እስከ 3 ዓመታት ስንሰራ ቆይተን አሁን አጠናቀናል። ተርሚናሉ በጣም ጥሩ ውበት ያለው ተርሚናል መሆን ችሏል። ከመንገደኞቻችን የምናገኘውም ግብረ መልስ በጣም ጥሩ ነው። ቦሌ ኤርፖርት የአውሮፕላን ማቆሚያው አርጅቶ ነበር። ያንን የሪኖቬት የማድረግ የማሻሻል ስራ በመስራት ላይ እንገኛለን። ራንዌዩም ዋናው የአውሮፕላን መንደርደሪያ እንደዚሁ ሪሃቢሊቴሽን እዚያም ጀምረናል። የተወሰነ ስራ ሰርተን አሁን በዝናቡ ምክንያት አቋርጠናል። የሚቀጥለው አመት ከጥቅምት ጀምሮ እንደገና እንቀጥላለን። አሁን የምናደርገው ራንዌው ላይ የምንሰራው የማስፋፊያ ስራ በደመናም ቢኖር አውሮፕላኖቹ ሳይቸገሩ አውሮፕላን ማረፊያው ላይ ማረፍ የሚያስችላቸው ካታጎሪ 3 የሚባል አቅም እንዲኖረው ለማስቻል ጭምር ነው። ሌላ አዲስ ሄድኳርተር ግንባታ ጀምረናል። አሁን ኦገስት ውስጥ ይጠናቀቃል የሚል ኮንትራት ውል ነበረን። ይሁን እንጂ በተለያዩ ምክንያቶች ጥቂት ወራት መዘግየቱ አይቀርም። አሁን ባለን አሰስመንት ቢዘገይ ከታህሳስ ወር በፊት ተጠናቆ አገልግሎት መስጠት ይጀምራል ብለን እናስባለን። ሌላው ትልቁ የመሰረተ ልማት ስራ የሰራ ነው ቢሾፍቱ እጅግ ዘመናዊ የሆነ 60 ሚሊዮን መንገደኞች በፌዝ 1 በምዕራፍ 1 ማስተናገድ የሚችል አውሮፕላን ማረፊያ ለመገንባት መጀመራችን ነው። በጥር ወር ክቡር ጠቅላይ ሚኒስትራችን እና ከፍተኛ መንግስት ኃላፊዎች በተገኙበት ትልቅ ክብረ በዓል የመሰረት ድንጋይ ተጥሏል። የግንባታ ስራ ተጀምሯል። የመሬት ማደላደሉ ስራ ከጥር ወር ጀምሮ ተጀምሮ አሁን በሚቀጥለው አመት ጥር ወር ይጠናቀቃል። ግንባታውን ከመሬት በላይ ያለውን የሚሰሩ 4 ትላልቅ ኮንትራክተሮች ለመምረጥ የጨረታ ሂደት ውስጥ ነው ያለነው። ጨረታ ፍሎት ተደርጎ ተጫራቾች
በጥቅምት ወር ውስጥ ፕሮፖዛላቸውን እንዲያቀርቡ መርሃ ግብር ወጥቷል። በመጨረሻ የሚሰሩትን ኮንትራክተሮች በጥር ወር ጥር 2019 ለመምረጥ እቅድ ይዘናል። በሌላ በኩል ከቦታው የተነሱትን አርሶ አደሮች መልሶ የማስፈር ስራ ተጠናቋል። የገቢ ምንጭ የሚያፈሩባቸው የተለያዩ የስራ መስኮችን ፈጥረናል። አብዛኛው ተሰርቶ ጥቂት የሚቀረን አለ። በሚመጡት ወራት ውስጥ እናጠናቀቃለን። ስለዚህ ፕሮጀክቱ እስካሁን ድረስ በታሰበለት መጀመሪያ በታሰበለት ስኬጁል እየተካሄደ ነው የሚገኘው። ለወደፊቱ ግንባታ ስራ ገንዘብ የኢትዮጵያ አየር መንገድ የሚያዋጣው አለ፣ ከአበዳሪዎችም እናገኘው አለ። አበዳሪዎችን ወደዚህ እንዲገቡ የማድረግ ስራ እየተሰራ ነው ያለ። ይሄም በታሰበለት እቅድ እየተካሄደ ይገኛል።